ጎረቤቴ እቃ ካዋስኩኝ በስርዓት አይመልሱልኝም፣ ወይም ይበላሻል ወይም ይጠፋል። እቃ በተደጋጋሚ ይጠይቃሉ። እኔ ራሴ ጠይቄ ነው የሚመልሱት እና በጣም ሲበዛብኝ እያለ የለም እላቸዋለሁ። ይህ እንዴት ይታያል የሚል ጥያቄ። ከባለቤቴ ጋር ኒካህ ጨርሰን ተፋተን እሷ ሌላ ባል አግብታ 1 ዓመት ከቆዩ በኋላ ተለያዩ። እሱ ሌላ ሀገር ስለነበረ ምንም አይነት ግንኙነት አላደረጉም። እኔ ጋር ብንማለስ ኒካሁ እንዴት ይታያል ያብራሩልኝ የሚል ጥያቄ። ሐይድ ላይ ሳልሆን ውዱእ ሳይኖረኝ ቁርአንን በእጅ ይዤ መቅራት እችላለሁ ያብራሩልኝ የሚል ጥያቄ። በሀገራችን የተጀመረ በአካባቢው ሰዎች ገንዘብ የለመኑ መስጂድ ለመስራት ጀምረው በሀገራችን የተጀመረ በአካባቢው ሰዎች ገንዘብ የለመኑ መስጂድ ለመስራት ጀምረው ለረጅም ጊዜ ለመጨረስ ስላልቻሉ ከአረብ ሀገር ብር በማዋጣት እየተረዳዳን መስጂዱ በመጠናቀቅ ላይ ነው። ግን አሁን ያጋጠመን ችግር አብዛኛው ሰው መስጂድ ውስጥ ጫት ይቅማሉ። አትቃሙ፣ ጫት ሐራም ነው፣ መስጂድ ውስጥ አታስገቡ ሲባሉ ጫት ሐራም ነው ተብሎ የተደነገገበትን ሕግ አቅርቡልን በማለት በጣም ችግር እየፈጠሩ በመካከላቸው የመኮራረፍ ሁኔታ ላይ ነው ያሉት። ምን ማድረግ አለብን የሚል ጥያቄ። ሩቃ ሊደረግላት ተፈልጎ እሷን የሚይዝ መሕረም የሆነ ሰው ጠፋ። ማንም ሳይዛት ለብቻዋ በአንድ ክፍል ብትሆንና ወንዶች ደግሞ ከመጋረጃ ኋላ ሆነው ሩቃ ቢያደርጉላት ብለን አሰበን። ልትጎዳ ትችላለች ብለን ሰጋን። ሌላ ባዕድ ወንድ ቢይዛት እንዴት ይታያል ያብራሩልኝ የሚል ጥያቄ። الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما وعملا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد ذلك من ناتشو تياكي وچم جمريو እህቴ እርጉዝ ነች። ሐኪም ቤት ሄዳ ከማህፀን የሚወጣው ነጩ ፈሳሽ ኢንፌክሽንን ስለሚከላከል መታጠብ የለበትም አሏት። የሚረብሽ ከሆነ በሶፍት ማጽዳቱ በቂ ነው አሏት። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ። ከጠሃራና ከነጃሳነት አንፃር ከሆነ ከሴት ልጅ ማህፀን በተፈጥሯዊ መንገድ የሚወጣ ፈሳሽ ነጃሳ አይደለም። ከሽንት መውጫ መንገድ ከፍኛ የወጣ እንደሆነ ነው ነጃሳ ሊሆን የሚችለው። ከዛ ውጪ ንጹህ የሆነ ከማህፀን የሚወጣ ከስሜት ጋር ከወር አበባ ደም ጋር ያልተያዘ ፈሳሽ አይነጅስም። ነገር ግን ብዙሃኑ የፊቅህ ሊቃውንት በመረጡት አስተያየት መሰረት ውዱእን ያፈርሳል። ስለዚህ ውዱእ ማድረግ ብቻ ነው የሚጠበቅባት። ቦታውን ማጠቡ እስትንጃ በሚያስፈልግበት ጊዜ ከሽንት በኋላ ብቻ ነው ግዴታ የሚሆን። መታጠብ የለበትም የሚለው የሐኪምን ምክር መተግበር በተመለከተ በቀን ውስጥ ላሉ ለ5 ሶላቶች 5 ጊዜ ወይም 3 ጊዜ ወይም 2 ጊዜ እስትንጃ ማድረጉ ያን ያክል ችግር ስለማይኖረው ለዚህ ተብሎ እስትንጃ ማድረግና ሶላት መስገድ አይተውም። አንዳንድ ሰዎች እንደሚያስቡት ውዱእ በፈረሰ ቁጥር እስትንጃ ማድረግም ግዴታ አይደል። እስትንጃ ማድረግ ግዴታ የሚሆነው ከሽንት በኋላና ከሽንት መውጫ መንገድ የሚወጡ ነጃሳ ነገሮች ከገጠሙን። ሌላኛው ጥያቄ ሶላት ስንሰግድ ፋቲሃ ላይ ቢስሚላህን ብንረሳ ሶላት ያበላሻል። አንዳንድ ሰዎች ፋቲሃን ካጋመሱ በኋላ ቢስሚላህ ረሳን ብለው ይመለሳሉ። ይህ እንዴት ይታያል የሚል ጥያቄ። ከእያንዳንዱ ሱራ መግቢያ ላይ ቢስሚላሂር ረህማኒር ረሂም ማለት ተወዳጅ ነው። ሶላት በምንሰግድበት ጊዜ ፋቲሃ ስንቀራም ይሁን ከዛ ውጭ። ነገር ግን ሶላት በምንሰግድበት ጊዜ በጃህር ድምፅ ጮክ ተደርጎ በሚቀራባቸው ሶላቶች ላይ ፋቲሃን ስንቀራ ቢስሚላሂር ረህማኒር ረሂምን ጮክ ብለን አንቀራም፣ ያለ ድምፅ ነው የሚቀራው። በድምፅ ጮክ ተደርጎ የሚቀራበትም ይሁን ሌሎች ድምፅ ጮክ ሳይደረግ የሚቀራባቸው ሶላቶችና ረካዓዎች ላይ ቢስሚላሂር ረህማኒር ረሂም የሚለውን ብቻ መርሳት ሶላትን አያበላሽም። ቢስሚላሂር ረህማኒር ረሂም የሚለውን መጀመሪያ መቅራቱ ሱና እንጂ ዋጅብ አይደለም። ስለዚህ በመርሳት ፋቲሃ ሲቀራ ቢስሚላሂር ረህማኒር ረሂም የሚለውን ያጎደለ የተወሰው በዚህ ሶላቱ አይበላሽም። ስጁድ ሰህው ማድረግም ግዴታ አይሆንበትም። ረስቶ አይደለም አውቆ እንኳ ቢስሚላሂር ረህማኒር ረሂም ሚለውን ቢተው አንድ ሰው በዚህ ሶላት አይበላሽም። ነገር ግን ፋቲሃ ስንቀራ
ሌላም ሱራዎችን ስንቀራ ከፊት ቢስሚላሂር ረህማኒር ረሂም ማለቱ ተወዳጅ ነው። በተወሰነ መልኩ ቢስሚላሂር ረህማኒር ረሂም የሚለው የፋቲሃ አካል ነው የሚል አቋም ያላቸው ዑለሞችም ጭምር ስላሉ ጥንቃቄ ለማድረግ ጠብቆ ትኩረት ሰጥቶ መቅራቱ በላጭ ነው። ጥንቃቄ ከማድረግ ከመቅራት ጋር አንዳንዴ ቢረሳ ቢስሚላሂር ረህማኒር ረሂም የሚለውን ብቻ መተው ሶላትን አያበላሽም። ሙሉ ፋቲሃን ሙሉ አልያ ደግሞ ከአልሐምዱሊላሂ ረብል ዓለሚን ከሚለው ጀምሮ ከፋቲሃ አንቀጾች ውስጥ አንዱን ወይም የሆነን ቃል ሆን ብሎ አውቆ መተው ነው ሶላትን የሚያበላሽ። ሌላኛው ጥያቄ ጾመኛ ሆኜ ተኝቼ በማስታወስ ብቻ የዘር ፈሳሽ ፈሰሰኝ፣ ቀዷ ማውጣት ይጠበቅብኛል ወይስ ምን ማድረግ አለብኝ የሚል ጥያቄ። ጾመኛ በተኛበት የዘር ፈሳሽ መውጣቱ ጾምን እንደማያፈርስ ሁሉም ዑለሞች ሁሉም የፊቅህ ሊቃውንት ይስማማሉ። ተኝቼ በማስታወስ ብቻ የሚለው አገላለጽ ብዙ ግልጽ አይደለም። ከመተኛት በፊት ስለ ተቃራኒ ጾታ ማሰብ ነው የተፈለገበት ወይስ ጋደም ተብሎ እንቅልፍ ሳይወስድ ደጋግሞ ስለ ተቃራኒ ጾታ በማሰብ ነው የዘር ፈሳሽ የወጣው? ግልጽ አይደለም። ሆኖም በማሰብ ብቻ የዘር ፈሳሽ መውጣት ጾምን እንደማያፈርስ የፊቅህ ሊቃውንት ገልጸዋል። ነገር ግን ጾመኛ በጾም ሰዓት ስሜትን ከሚቀሰቀሱ ነገሮች መራቅ መጠንቀቅ አለበት። ስሜቱን ለአላህ ብሎ መተው አለበት። የጾም ምንዳው አጅሩ እጅግ በጣም ያላቀው አላህ ተባረከ ወተዓላ ጾም የኔ ነው የጾምን ምንዳ መከፍለው እኔ ነኝ ያለው የሰው ልጅ በጾም ጊዜ ለአላህ ብሎ ስሜቱን ስለሚተው። መተው እየቻሉ ደግሞ ደጋግሞ ስለ ተቃራኒ ጾታ ማሰብ ስሜትን አለመተው ውስጥ ይካተታልና ጾመኛ ከየትኛውም ስሜትን ከሚቀሰቅስ ነገር ድርጊትም ይሁን ቃል፣ ሐሳብ መራቅ መጠንቀቅ አለበት። ጥንቃቄ ከማድረግ ጋር መመለስ ማይችለው ሐሳብ ውስጥ ገብቶ በማሰብ ብቻ ከሆነ የዘር ፈሳሽ የወጣው ጾሙ አይፈርስም። ቢበዛ ሆን ብሎ ደግሞ ደጋግሞ በማሰብ ከሆነ ይሄን ያደረገው አጅሩ ይቀንሳል ነው የሚባል። ሌላኛው ጥያቄ ከሶላት በኋላ የሚባለው ዚክር ሱረቱል ኢኽላስ፣ ሱረቱል ፈለቅ እና ሱረቱ አናስ ስንት ጊዜ ነው መባል ያለበት የሚል ጥያቄ ነው። ከዑቅባ ኢብኑ ዓሚር ኢማም አሕመድ እና አቡ ዳውድ ሌሎችም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሙዐውዛተን ከሶላቶች በኋላ እንድቀራ ነቢ አዘውኛል ብለዋል። በሐዲሱ መሰረት ከሁሉም ፈርድ ሶላቶች በኋላ እነዚህ ሱራዎች አንዳንድ ጊዜ ብቻ መቀራት እንዳለባቸው ነው ሐዲሱ የሚያስረዳው። ሙዐውዛት ሶስት ጊዜ የሚቀሩት የምሽትና የማለዳ ዚክር ላይ እንደሆነ ነው በሐዲስ የተነገረው። ከሶላቶች በኋላ ከሆነ ግን ሶስት ተብሎ አልተገለጸም። ይህ እንዳለ ሆኖ አንዳንድ በዚክርና ዱዓ ዙሪያ ይጻፉ ሊቃውንት ዙህር፣ ዐስርና ዒሻ ላይ እነዚህ ሱራዎች አንዳንድ ጊዜ ይቀራሉ፣ ከመግሪብና ከፈጅር በኋላ ሲሆን ደግሞ ሶስት ጊዜ ይቀራሉ ብለዋል። ነገር ግን ይህም በግልጽ የሚያሳይ ማስረጃ የለም። መግሪብና ፈጅርንም ጨምሮ ሁሉም ሶላቶች ላይ አንዳንዴ መቀራት እንዳለበት ነው ሐዲሱ በግልጽ የሚያሳየው ተብሏል። ነገር ግን መግሪብና ፈጅር ላይ ሶስት ይቀራ የሚል አቋም ያላቸው ሊቃውንት መግሪብና ፈጅር የምሽትና የማለዳ መጀመሪያ ናቸው። ማለዳና ምሽት ላይ እነዚህ ሱራዎችን ሶስት የመቅራት የሚወደድ ከሆነ ከፈጅርና ከመግሪብ በኋላም ሶስት የመቅራት ይወደዳል በሚል እንዲህ አይነት አቋም እንደያዙ ተገልጿል። ይህ እንዳለ ሆኖ ሐዲሱ ላይ የተነገረው አልሙዐውዛት ነው። ሙዐውዛት ማለት ቁል አዑዙ ቢረቢል ፈለቅ ቢረቢን ናስ ናቸው። አንዳንድ የሐዲሱ ዘገባዎች ላይ አልሙዐውዘቴን ተብሏል። ሙዐውዘቴን ማለት ሁለቱ ጠባቂ ሱራዎች ማለት ነው። ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ። እነዚህ ሱራዎችን በአግባቡ የቀራን ሰው አላህ ተባረከ ወተዓላ ግልጽም ይሁን ድብቅ ከሆኑ አደጋዎች ስለሚጠብቅ ሙዐውዛት ጠባቂ ሱራዎች ተብሏል። ሐዲሱ ሱረቱል ኢኽላስን አያካትትም። በመሆኑም ከሶላቶች በኋላ መቀራት ያለበት ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ነው የሚል አቋም ያላቸው የሐዲስ አዋቂዎች አሉ። ነገር ግን ኢማም ነወዊን ጨምሮ ሌሎች ሊቃውንት ቁል ሁወ አላሁ አሐድ ሙዐውዛት ውስጥ ይገባል፣ ጠባቂ ሱራዎች የሚለው ውስጥ ይገባል በሚል ከሶላት በኋላ ከሙዐውዘቴን ጋር ሱረቱል ኢኽላስም እንደሚቀራ ገልጸዋል። ይህም ጥያቄ ሐይድ ላይ ሳልሆን ውዱእ ሳይኖረኝ ቁርአንን በእጅ ይዤ መቅራት እችላለሁ ያብራሩልኝ የሚል ጥያቄ። አብዛኞች የዲን መሪዎች የመረጡት ቁርአንን ያለ ውዱእ መንካት አይቻልም የሚለው አቋም ሆኖም ሳለ ግልጽና የማያሻማ ያለ ውዱእ ቁርአን መንካት አይቻልም የሚል ማስረጃ ባለመኖሩ ጀናባ ላይ ያልሆነ ሰው ሐይድና የወሊድ ደም ላይ ያልሆነች ሴት ቁርአንን ይዘው ቢቀሩ ችግር የለም። ውዱእ ላይ ሆኖ መቅራቱ በላጭና ተወዳጅ እንጂ ያለ ውዱእ መንካቱ ሐራም ነው ክልክል ነው ብሎ ለመደምደም
የሚያበቃ ግልጽ ማስረጃ የለም። ላ የመስሁ ኢለል ሙጠሀሩን ማለት መላኢኮች ናቸው ተብሏል። እንደዚሁ ደግሞ ከወር አበባ ከወሊድ ደም ከጀናባ ንጹህ የሆኑ ሰዎች እንጂ አይነኩትም ማለት ነው ተብሎም ተፈስሯል። ነገር ግን ብዙሃኑ የፊቅህ አዋቂዎች የዲን መሪዎች ላ የመሱል ሙስሐፈ ኢላ ጣሂር የሚለውን ቀደም ሲል የተጠቀሰውንም አንቀጽ መሰረት በማድረግ ቁርአን መከበር አለበት፣ ከቁርአን አክብሮት መገለጫ አንዱ ያለ ውዱእ ከመንካት መታቀብ ነው ኢላ ገይሪ ዛሊክ የሚሉ ማስረጃና ምክንያቶችን በማቅረብ ያለ ውዱእ መንካት አይቻልም የሚል አቋም ስላላቸው በተቻለ ያክል ውዱእ ላይ ሆኖ እንጂ ላለመንካት ላለመያዝ ጥረት ማድረግ። ሁሌ ውዱእ ላይ ሆኖ መቅራት የሚከብደው ሰው ያለ ውዱእ ቁርአንን ቢነካ ያን ያክል ችግር አይኖርም። ሁሌም ለሁሉም ሰው በሁሉም ቦታና ሁኔታዎች ላይ ውዱእ ላይ መሆን ሊከብድ ይችላል። ሁሉም ሰው ሐፊዘል ቁርአን ሆኖ በቃሉ መቅራት ላይሳካለት ይችላልና ጀናባ ላይ እስካልሆኑ የወሊድና የወር አበባ ደም ላይ እስካልሆኑ ድረስ ያለ ውዱእ ቁርአንን መንካት አይቻልም ማለቱ ብዙ ሰዎች ቁርአንን በፈለጉት መልኩ በፈለጉት ጊዜ እንዳይቀሩ ማኒዕ ከልካይ ሊሆን ይችላል። ይበልጥ ቁርአንን የምናከብረው የአላህ ቃል መሆኑን በማመን ውስጡ ላይ የያዘው መልእክት ትክክል ነው ብለን በማመንና ህጋቱን በመተግበር። ሌላኛው ጥያቄ ሰዎች የወለድ ብር ውል ሲጻጻፉ ጸሐፊ ሆኛለሁ፣ በጊዜው ልጅ ስለነበርኩ ሐራም መሆኑን አላውቅም ነበር፣ አሁን ነው ያወቅኩት፣ ምን ማድረግ አለብኝ? ምን ይመክሩኛል? ገንዘቡን እኔ ልመልስ ወይስ ምን ላድርግ? ያብራሩልኝ፣ ዱዓም አድርጉልኝ የሚል ነቢያችን ሰለላሁ ዐለይሂ ወሰለም ወለድ ያለበት ግብይት ላይ ውል ላይ የሚመሰክር ሰው የሚጽፍ ሰው ቅጣቱ ጥፋቱ ወለዱን እንደሚያበላው ሰው እንደሆነ ተናግረዋል። ሪባን የሚበላ የሚያበላ የሚመሰክር የሚጽፍም ሰው የተረገመ እንደሆነ ተናግረዋል። ሙስሊም የሆነ ሰው እያወቀ ይሄን ሊያደርግ አይገባም። ባለማወቅ ይሄን ያደረገ ሰው ሳያውቁ ባጠፉት ነገር አላህ አይጠይቅም። ነገር ግን ማወቅ የሚችሉበት እድል ከነበረ እንዲህ አይነት ነገር ክልክል እንደሆነ አውቀህ ለምን አራከም የሚል ጥያቄ ሊያስከትል ይችላል። ሆኖም ሁሉም በተውበት ይስተካከላል። ይህ ወለድ ያለበት ውል ላይ ሲጻጻፉ የተገኘ ራሱን የቻለ ብር ካለ ያችን ብር ብቻ ለይቶ አውጥቶ ለምስኪን በመስጠት ሁለተኛ እንዲህ አይነት ነገር አላደርግም በማለት ለምን አደረግኩ ብሎ በመቆጨትና እስትግፋር በማብዛት አላህን ምህረት በመጠየቅ ችግሩ ይፈታል በአላህ ፈቃድ። ወማ ኩና ሙዐዚቢና ሐታ ነብዐተ ረሱላ ብሏል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ሳያውቅ ያጠፋን ሰው አይቀጣም። የተኛውም ሰው ደግሞ ከተወበተ እንደሚምር ይቅር እንደሚል ነግሮናል። ሌላም ጥያቄ ኢትዮጵያ መሬት ገዝቼ ነበረ፣ የተገዛው በህገ ወጥ ነው፣ ቤት ሲሰራበት አፈረሱት፣ ዳግም ለመስራት ጉቦ ካልተከፈለ አይሆንም ተብሏል አሉኝ። ጉቦ በሸሪዓ አይፈቀድም ስላቸው አንቺ ስለ ጉቦ ሐራምነት ትናገሪያለሽ፣ መሬቱን ራሱን በህገ ወጥ መግዛቱ ሐራም ነው አሉኝ። እኔም ሸይጣን አሳስቶኝ ጉቦ እንዲከፍልና ቤቱ እንዲሰራ አደረግኩ። ግን እኔ መሬቱን ስገዛ ሐራምነቱን አላውቅም ነበረ። አሁን በዚህ ቤት መኖር እንዴት ይታያል? መሸጡስ በጣም ብዙ ወጪ አድርጌበታለሁ፣ ምን ማድረግ አለብኝ የሚል ጥያቄ። ጉቦን መስጠት መቀበል፣ በጉቦ ጉዳይን ለማስፈጸም መሯሯጥ መንቀሳቀስ ሐራምና ክልክል። ነቢያችን ሰለላሁ ዐለይሂ ወሰለም ለዐነ አላሁ ራሺ ወልሙርተሺ ወራይሸ በይነሁማ በላ፣ ጉቦ ሰጭና ተቀባይን ሚያዋውል ሚያገናኝን አላህ ረግሟቸዋል፣ አላህ ይርገማቸው ብላ። የሙስና የጉቦ መስፋፋት የሰራተኛን ስነ ምግባር ያበላሻል፣ ሰዎች በላባቸው እንዳያድሩ ያደርጋል፣ ባለ ሐቆች በአግባቡ ሐቃቸውን እንዳያገኙ ያደርጋል። መዘዙ ብዙ ነው። ከዚህ ሙስሊም የሆነ ሰው በሙሉ ይሄን ሊጸየፍ ሊርቅ ይገባዋል። በህጋዊ መንገድ የሚችሉትን ሁሉ አድርጎ መብትን ለማግኘት መጣር። እዚህ ጥያቄ ላይ የተነሳውን በተመለከተ ሆኖ ያለፈ ነገር ከመሆኑ አንፃር ተውበት ማድረግ፣ ይሄን በማድረግ መጸጸትና አላህን ተባረከ ወተዓላ ይቅርታ መጠየቁ በቂ ነው። በመሰረቱ መሬቱን በሐላል በንጹህ በራስ ገንዘብ እስከገዙት ድረስ ቤቱን የሰሩትም በሐላል ገንዘብ በህጋዊ መንገድ ባገኙት ገንዘብ እስከሆነ ድረስ ሲገነባ በሚሰራበት ጊዜ እንዳይፈርስ ለሌሎች የተወሰነ ገንዘብ ስለተከፈለ ብቻ ቤቱ ሙሉ መሬቱ ሙሉ ሐራም ነው የተከለከለ ነው፣ እሱ ላይ መኖር አይቻልም፣ እሱን ሸጦ ገንዘቡን መጠቀም አይቻልም አይባል። ሁለቱ በተወሰነ መልኩ የተለያዩ ስለሆኑ ይህ ማለት ግን ማንኛውም ሰው ጉቦን እየሰጠ ጉዳዮቹን ማስፈጸም ይችላል ማለት አይደል። አንድ ነገር ሆኖ ካለቀ በኋላ ገና ካልሆነና ካልተጠናቀቀ ጉዳይ በተወሰነ መልኩ ብይኑ ስለሚለያይ እንዲህ አይነትን ነገር ማድረግ የሚፈልግ ሰው አታድርግ ይባል፣ ወንጀል ነው፣ ከእንዲህ ነገር ራቅ ይባል። አድርጎ ያለፈ ከሆነ ግን መውጫውን መንገድ ነው እንድንጠቁም ሸሪዓው የሚያዘው የሚመክረው። ስለዚህ ተውበት ማድረግ ሁለተኛ እንዲህ ነገር ከማድረግ መጠንቀቅ ነው።
ጉቦ በመስጠት የሱ ያልሆነን ገንዘብ ወደ ራሱ ያመጣ ሰው ከሆነ በሐራም በጉቦ ወደ ኪሱ ያስገባውን ገንዘብ ማውጣት ይጠበቅበታል ተውበቱ ሙሉ ይሆን ዘንድ። ለሌሎች መስጠት ብቻ ከሆነ የሱ ጥፋት አላህን ተባረከ ወተዓላ ምህረት መጠየቅ፣ ማይገባቸውን ገንዘብ በሙስና መልኩ የሰጣቸው ሰዎችን አግኝቶ መምከር፣ እንደተሳሳተ መንገር፣ ገንዘቡ እንዲመልሱ ካልሆነ ለምስኪን እንዲሰጡ ማድረግ የሚቻል ከሆነ ይሄ የተሻለ አክመል አፍደል የሚባል ነው የሚሆን። ሌላኛው ጥያቄ በሀገራችን የተጀመረ በአካባቢው ሰዎች ገንዘብ የለመኑ መስጂድ ለመስራት ጀምረው በሀገራችን የተጀመረ በአካባቢው ሰዎች ገንዘብ የለመኑ መስጂድ ለመስራት ጀምረው ለረጅም ጊዜ ለመጨረስ ስላልቻሉ ከአረብ ሀገር ብር በማዋጣት እየተረዳዳን መስጂዱ በመጠናቀቅ ላይ ነው። ግን አሁን ያጋጠመን ችግር አብዛኛው ሰው መስጂድ ውስጥ ጫት ይቅማሉ። አትቃሙ፣ ጫት ሐራም ነው፣ መስጂድ ውስጥ አታስገቡ ሲባሉ ጫት ሐራም ነው ተብሎ የተደነገገበትን ሕግ አቅርቡልን በማለት በጣም ችግር እየፈጠሩ በመካከላቸው የመኮራረፍ ሁኔታ ላይ ነው ያሉት። ምን ማድረግ አለብን የሚል ጥያቄ። አላህ ተባረከ ወተዓላ መስጂድ እንዲከበር አዟል። ነቢያችን ዓለይሂ ሰላቱ ወሰላም መስጂድን በተመለከተ መስጂድን ማክበር እንዳለብን፣ ንጽህናውን መጠበቅ እንዳለብን፣ የዒባዳ አላህን ማምለኪያ ስፍራ ብቻ እንዲሆን አዘዋል። መስጂድ ውስጥ የጠፋውን ዕቃ የሚያፈላልገን ሰው ከሰማችሁ አላህ ተባረከ ወተዓላ ያጣኸውን ነገር አይመልስልህ በሉ። መስጂድ ውስጥ ሲነግድ ሲሸጥ ያያችሁትን ሰው አላህ አያትርፍልህ በሉ ብላ። መስጂድ የተገነባው ለዒባዳ ነው። ከገጠር የመጣ ሰው መስጂድ ጥግ ላይ ሽንቱን በሸና ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም መስጂድ ለዚህ አልተገነባም፣ እንዲህ አይነት ነገር አይሆንም፣ አይበጅም፣ ሶላት ለመስገድ ቁርአን ለመቅራት አላህን ለማስታወስ ነው መስጂድ የተገነባው ብላ። አልፎ ሁሉ ለጭቅጭቅ ሊዳርግ ይችላል በማለት መስጂድ ውስጥ ፍርድ መስጠት የቃዲነትን ስራ መስራት እንደሚከለከል ሁሉ ሊቃውንት ገልጸዋል። ይሄ ሁሉ የተባለውና የተደነገገው መስጂድ የዒባዳ ብቻና ብቻ ስፍራ እንዲሆን። ጫትን በተመለከተ ሸሪዓችን ማንኛውንም ጤንነትን፣ ገንዘብን፣ የሰው ዘርን፣ አእምሮን የሚጎዳን ነገር በሙሉ ሐራም አድርጓል፣ ከልክሏል። ኸምር መጠጣት የተከለከለው አቅልን ስለሚጎዳ፣ ገንዘብን ያለ ጥቅም ስለሚያባክን፣ ዝሙት የተከለከለው የሰውን ክብር ስለሚነካ ነው፣ የሰዎች ዘር እንዲቀላቀል ስለሚያደርግ ነው። እያንዳንዱ ሸሪዓ ላይ የተከለከሉ ነገሮች ራሱን የቻለ ጉዳት አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ኡቲቱ ጀዋሚዐል ከለም ብላ አጠር ያሉ ቃላትን ተናግሮ ውስጡ ላይ የተለያየ መልእክትን የማስተላለፍን ተሰጥኦ መለያ አላህ ሰጥቶኛል ብላ አጭርና ጥቅል የሆነ ንግግር ይናገራሉ። ውስጡ ላይ ብዙ ህጋትን ይይዛል። ቁርአን ላይ የተከለከለው የአሳማ ስጋ ብቻ ነው። የሌሎች የአውሬ ስጋዎች ቁርአን ላይ አልተከለከሉም፣ ነገር ግን ሐራም ናቸው። የአንበሳ ስጋ መብላት፣ የተኩላ የቀበሮ ስጋ፣ የውሻ ስጋ መብላት ሐራም። ነገር ግን እነዚህን አንድ በአንድ ቁርአን ላይ አላህ ስማቸውን ጠርቶ አልከለከለም። የአሳማ የከርከሮ ስጋን የተከለከለው የአሳማና የከርከሮነት ባህሪ ያለው እንስሳ ስጋ በሙሉ ይከለከላል። ሐዲስ ላይ በተጨማሪ የተገለጹ የተከለከሉ እንስሳት ወይም ባህሪያት አሉ። ይሄም ባህሪ ያሟላ በሙሉ ይከለከላል። አላህ ኸምርን ከልክሏል፣ ቁማርን ከልክሏል፣ ሳይታረድ የሞተን መብላት ከልክሏል፣ ጉዳት ስላለው። ጫት ጉዳት እንዳለው በዓለም አቀፍ ደረጃ እውቅና ያላቸው የጤና ተቋማት ሳይቀሩ በግልጽ ተናግረዋል። የተለያዩ የሸሪዓ አዋቂዎችም የጫትን ሐራምነት በግልጽ አስቀምጠዋል። በርካታ ማስረጃዎችም አሏቸው። ላ ضرر ወላ ضرار ራስንም ይሁን ሌሎችን የሚጎዳን ነገር ማድረግ አይቻልም ተብሎ የነቢ ሐዲስ ነው። ቁርአን ላይ ወይحل لهم الطيبات ويحرم عليهم الخبائث ተብሎ ከዚህና ከሌሎችም ማስረጃዎች አንፃር ጫት መቃም ክልክል ነው። ያለ ጥቅም ገንዘብ ማባከን፣ ጤንነትን መጉዳት፣ ኃላፊነትን መዘንጋት፣ ግዴለሽ መሆን። ይህ እንዳለ ሆኖ ጫትን መስጂድ ውስጥ ማስገባት፣ መስጂድ ውስጥ መቃሙ ሌላ ተደራራቢ ጥፋት። መስጂድ ለዒባዳ እንጂ ጫት ሊቃምበት አልተገነባ። በጣም የሚያሳዝነው ጫት መቃምንም እንደ ዒባዳ የሚቆጥሩ ሰዎች አሉ። ዒባዳ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ባወቁት ባደረጉት ነበር። ሐሻ ወከላ እሳቸውም አላደረጉ፣ ሱሐቦችም አላደረጉ፣ አራቱም የዲን መሪዎች አላደረጉ። ከጊዜ በኋላ ነው የመጣው። ጫት በታወቀ በተፈጠረ ጊዜ የነበሩ ዑለሞችም ጽፈዋል፣ ተናግረዋል። ጉዳቱን ክልክልነቱን ገልጸዋል። ዲንን በነሻጣና በምርቃና የሚያስኬዱ ሰዎች ናቸው ጫትን የዲን አካል ያደረጉት፣ የዱዓ መሳሪያ ያሉት። ላ ወላሂ አበደን፣ የዱዓ የዒባዳ መሳሪያ አይደለም።
ነቢ ያላደረጉትን ቁርአን ሐዲስ አድርጉ ያላለውን ነገር ያደረጉ የዱዓ መሳሪያ ነው የዒባዳ መሳሪያ ነው ማለት ዲንን ዱዓን ዒባዳን ያለማወቅ ምልክት። የዱዓ መሳሪያ ሱጁድ ነው። የዱዓ መሳሪያ ጾም ነው። የዱዓ መሳሪያ ሰደቃ ነው፣ ኸይር ስራ መስራት ነው እንጂ በዲን ያልተፈቀደ አልፎ ሐራም ነው ወንጀል ነው የተባለለትን ነገር ያደረጉ ያ አላህ ያ አላህ ያ ረብ ያ ረብ ማለት አላህን አለማወቅ ነው፣ ዲንን አለማወቅ ነው። ተናንሳችሁ ዝቅ ብላችሁ አላህን ለምኑ፣ እየፈራችሁ እየከጀላችሁ አላህን ለምኑ ነው የተባለ። ጫት ያማዠጉ አላህን መለመን አበደን አደብም አይደል። ስለዚህ መስጂድ ከዚህ ሊጠራ ይገባዋል። ትክክለኛና የተሟላ ሸሪዓ ባለበት አካባቢ ላይ ይሄ ቢደረግ የሚያስቀጣ ድርጊት ነው። መስጂድ ውስጥ ጺምን ማበጠር፣ ፀጉርን ማበጠር፣ ጥፍርን መቁረጥ የተጠላ እንደሆነ በርካታ ሊቃውንት ገልጸዋል። ጫትን እየቃሙ የጫትን ቆሻሻ እዛ መጣል ሊፈቀድ ቀርቶ ማለት ከዛ ሙስሊሞች ሊነቁ ወደ ነብዩ ሱና ሊመለሱ ይገባል። ስሜትና ዲንን ልንለይ ይገባል። ቁርአን ላይ ሐዲስ ላይ ያላየነውን ነገር የቀደምቶች ኪታብ ላይ መጽሐፍ ላይ ያላየነውን ነገር ልናደርግ ልንተገብር አይገባም። ስለዚህ በተቻላችሁ ያክል መስጂዶችን ከእንዲህ ነገር ለማጥራት ጥረት ማድረግ። የኔው ጥያቄ በየሳምንቱ ከጁምዓ ሶላት በኋላ የተወሰነን ወጣቶች ለመስጂድ ገቢ ለማስገኘት በሚል እሳቤ በየሳምንቱ 10 ብር እቁብ እየመዘገበን እንቀበላለን። የተቀበልነውን ብር ለመስጂዱ ፍጆታ እያደረገን ነበረ። አንዳንድ ወንድሞች በየሳምንቱ እንደዚህ መዝገብ ይዛችሁ መቀበላችሁ አግባብ አይደለም አሉን። እንደዚህ አድርገን ገንዘብ መሰብሰባችንና ገንዘቡን ለመስጂድ አስፈላጊ ወጪ ማዋላችን በሸሪዓ እንዴት ይታያል የሚል ጥያቄ። ይሄ ተንዚም ነው። ነገሮችን ቦታ ቦታ ማስያዝ ህግና ስርዓት ማበጀት ነው የሚባል። በየሳምንቱ እንዲህ ማድረግ አይቻልም የሚባለው ድርጊቱ ራሱ ዒባዳ ነው፣ ወደ አላህ መቃረቢያ ነው ካለን ነው። በየሳምንቱ መዝገብ ይዞ ብር መቀበሉን አይደለም ሰዎች ዒባዳ ነው ብለው የሚያስቡት የሚተገብሩት። ይልቅ በየሳምንቱም ይሁን በየቀኑ በየሁለት ቀኑ በየሁለት ወሩ በየወሩ ከሚገኘው ገንዘብ በሚሰራው ስራ ነው አጅር የሚፈልጉት እንጂ በየሳምንቱ ጁሙዓ ከሶላት በኋላ ከሶላት በፊት ቁጭ ብሎ ብር መሰብሰብ ዒባዳ ነው ቢሉ ነው ይሄን ማድረጋችሁ ተገቢ አይደለም የሚባለው እንጂ በመሰረቱ ለኸይር ነገር ገንዘብ መሰብሰብ ተፈቅዷል። አሰባሰቡን በተመለከተ እንዲህ አድርጉ እንዲህ አታድርጉ አልተባለም። ለመልካም ዓላማ ከሆነ ስንሰበስብ በዚህ መልኩ ከሰበሰባችሁ አጅር ታገኛላችሁ፣ በዚህ መልኩ መሰብሰብ አይቻልም ብለን ህግ አውጪዎች ካልሆነን ብዙ ሰው የሚገኘው ጁሙዓ ቀን ስለሆነ አልያ ደግሞ እሁድ ቀን ስለሆነ ብቻ በሚል ለሰዎች የሚያመቸውን ሰዓት በመምረጥ ከሆነ የሚደረገው ምንም ችግር የለም። አይቻልም የሚል ሰው ነው ደሊል ማምጣት ያለበት። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ የግምጃ ቤት ስርዓትን ደንግገዋል። ለአንሷሮች ለሙሃጅሮች እንደ ደረጃቸው ገንዘብ እንዲከፈል አድርገዋል፣ ክፍያ እንዲኖራቸው አድርገዋል። ከዛ በኋላም የነበሩ የኢስላም መሪዎች ተመሳሳይ የሆኑ የገንዘብ አያያዝ ህጎችን አውጥተዋል። ይሄ ማድረጋችን ራሱ ዒባዳ ነው ብለው ሳይሆን በመሰረቱ በገንዘብ ኸይር መስራት መተባበር የተፈቀደ በመሆኑ ገንዘብ ማግኛ ማሰባሰቢያ መንገዱ ራሱ ተፈልጎ የሚደረግ ሳይሆን የተፈቀደውን ነገር የምናሳካበት መንገድ ከመሆኑ አንፃር ጁሙዓ ቀንም ይሁን እሁድም ይሁን በየሳምንቱም ይሁን በየወሩ ለሰዎች በሚመቻቸው መልኩ መሰብሰቡ ምንም ችግር የለውም። ሌላኛው ጥያቄ እህቴ ሩቃ ሊደረግላት ተፈልጎ እሷን የሚይዝ መሕረም የሆነ ሰው ጠፋ። ማንም ሳይዛት ለብቻዋ በአንድ ክፍል ብትሆንና ወንዶች ደግሞ ከመጋረጃ ኋላ ሆነው ሩቃ ቢያደርጉላት ብለን አሰበን። ልትጎዳ ትችላለች ብለን ሰጋን። ሌላ ባዕድ ወንድ ቢይዛት እንዴት ይታያል ያብራሩልኝ የሚል ጥያቄ። ሙስሊም እህቶቿ ጓደኞቿ ተሰብስበው የያዟት ከዛ በኋላ ወንዶች ከመጋረጃ በስተጀርባ ሆነው ይቅሩላት። በምንም መልኩ ይሄን ማድረግ የሚችሉ እህቶች ከሌሉ አለመኖራቸው አብዛኛውን ጊዜ እንዲህ ነገር አይገጥም። ዘመድ ባይኖራት ጓደኛ ይኖራል፣ ጎረቤት ይኖራል። አካባቢው ላይ ያሉ ወንዶች እህታቸውን፣ ሚስታቸውን፣ ልጃቸውን እንዲልኩ እንዲተባበሩ ማድረግ ይቻላል። ይሄን ያክል የሴት እጥረት የለም፣ የወንድ እጥረት ነው እንደውም ያለው። ስለዚህ ካሰቡበት ካመኑበት በጊዜው የሚያግዙ ሴቶችን ማስገኘት ይቻላል። በሆነ መልኩ ምንም አይነት ሚይዙ የሚያግዙ ሴቶችን ማግኘት ካልተቻለ ይሄኔ ሙሉ ሒጃብ እንድታደርግ ተደርጎ ታማኝ የሆኑ አይናቸውን ሰበር የሚያደርጉ አላህን የሚፈሩ ወንዶች ለበሩራ እንዲይዟት ማድረግ ይቻላል። በትክክል መቅራት የሚያስፈልጋት ከሆነ የሚቀራው ሰው አላህን የሚፈራ ከሆነ በዚህ እንጂ ማትድን ከሆነ ይሄኔ ታማኝ ወንዶች አላህን የሚፈሩ እሷ ሒጃብ አድርጋ ሊይዙ ይችላሉ። ልክ የታመመች ሴት የሴት ሐኪም ካጣች
የወንድ ሐኪም ጋር ቀርባ እንደምትታከመው ማለት ነው። ይሄን ከጥንት ጀምሮ ያሉ ፉቃሃዎች ገልጸዋል። ወንድ ሐኪም ካጣ ሴት ሐኪም ጋር፣ ሴት ሐኪም ካጣች ወንድ ሐኪም ጋር መታከም እንደሚችሉ፣ ነገር ግን ከሰውነታቸው መግለጥ የሚችሉት የሚያስፈልገውን ያክል ብቻ እንደሆነ፣ አይናቸውን ሰበር ማድረግ እንዳለባቸው ኢላ ገሪ ዛሊክ ጠቅሰዋል። ስለዚህ ለሩቃው በመሰረቱ መንካቱ ግዴታ አይደለም አይፈቀድምም ጭምር። ወንድ ሴት ልጅ ላይ ሲቀራ ሊነካ አይገባው። የተገለጠ ሰውነቱም ይሁን በጨርቅ የተሸፈነም ቢሆን ሴት ወንድን ወንድ ሴትን ልትነካ አይገባም። ነገር ግን ሲቀራባት ከልክ በላይ የምትንቀሳቀስ ከግድግዳ ጋር የምትጋጭ ጥያቄው ላይ እንደተባለው ትጎዳለች ተብሎ የሚሰጋ ከሆነ የሚይዝ ሴት ካልተገኘ ይሄኔ ወንድ ቢይዝ ችግር የለውም ለበሩራ ሴቷን ከችግር ለማውጣት ሲባል። ነገር ግን ሴቷ ሙሉ ሒጃብ ያደረገች መሆን አለበት። ስትወራጭ ሁሉ ሰውነቷ እንዳይገለጥ የሚያደርግ አለባበስ የለበሰች እንድትለብስ የተደረገች መሆን አለበት። ወንዶቹ አላህ የሚፈሩ መሆን አለባቸው። አይናቸውን ሰበር የሚያደርጉ መሆን አለባቸው። ለሴት ልጅ ክብር የሚቆረቆሩ ናቸው የሚባል መሆን አለባቸው። በወንጀል የሚጠረጠሩ መሆን የለባቸው። ፋሲቆች፣ ጋጠወጥ የሆኑ ሐያ የሌላቸው አደብ የሌላቸው በወንጀል የሚጠረጠሩ ከሆነ ይሄን ማድረግ አይቻልም። ታማኞችም ቢሆኑ የስሜት መቀስቀስ ችግር ከተፈጠረ ይሄን ሊያቆሙ ሊርቁ ይገባቸዋል። አሁን ላይ በሩቃ ስም ብዙ ፈሳዶች እየተስፋፉ ነው። አስቀድሞ ወንዱም ሴቱም ራሱን ሊጠብቅ ይገባል። በዘመናችን በየቦታው አይነናስ ለክፍት ሲሕር እየተባለ ነው። ትልቁ መነሻው ከአላህ መራቅ ነው። ዚክርን መተው መልከ መልካም ስለሆኑ ባለሀብት ስለሆኑ ባለጸጋ ስለሆኑ ምቀኛ ስለበዛ ብቻ አይደለም። ምቀኛ ቢበዛ ጠላት ቢበዛ እንኳ የዚክር ምሽግ ውስጥ የገባ ሰው በአላህ የተጠበቀ ሰው አላህ ተባረከ ወተዓላ ይጠብቀዋል። ከአደጋዎች ሁሉ ያወጣዋል፣ ያድነዋል፣ እንዳይደርሱበት ያደርጋል። አላህን ስንረሳ ዚክርን ስንረሳ እንደዚህ አይነት ችግሮች የሚበዙትና አስቀድሞ ራስን መጠበቅ፣ ችግሩ ከተከሰተም በተቻለ ያክል በራስ ችግሩን ለመወጣት መጣር፣ ካልሆነ በዙሪያችን ያሉ አላህ የሚፈሩ የኛ ጉዳይ የሚያሳስባቸው ሰዎች እንዲረዱም ማድረግ፣ ከዛ ርቆ ለመሄድ ከተገደዱም መስፈርቱን ማሟላት፣ አብሮ ከመሕረም ጋር መሄድ፣ ከሁለት ሶስት እህቶች ጋር አብሮ መሄድ፣ ሒጃብን መጠበቅ፣ ቁርአን እንቀራለን ያሉ ሁሉ ጋር ራስን አሳልፎ ከመስጠት በመጠንቀቅ የተሻሉ የሚባሉትን አዋቂ የሚባሉ ሰዎች የመሰከሩላቸው ሰዎች ዘንድ በጥሩነት የሚታወቁ ቃሪዎችን ራቂዎችን ፈልጎ መሄድ ይገባን። ሌላኛው ጥያቄ ለጎረቤቴ እቃ ካዋስኩኝ በስርዓት አይመልሱልኝም፣ ወይም ይበላሻል ወይም ይጠፋል። እቃ በተደጋጋሚ ይጠይቃሉ። እኔ ራሴ ጠይቄ ነው የሚመልሱት እና በጣም ሲበዛብኝ እያለ የለም እላቸዋለሁ። ይህ እንዴት ይታያል የሚል ጥያቄ ነው። በላጩ ግልጹን መናገር። በተደጋጋሚ እቃ ወሰዳችሁ ስለምታበላሹ ስለማትመልሱ አልሰጥም መባል ነው ያለበት። ይሄ መለመድ አለበት። ድፍረት የሚያስፈልግበት ቦታ ደፋር መሆን፣ ሐያ የሚያስፈልግበት ቦታ ላይ ሐያን መጠበቅ ነው የሚያዋጣው የሚፈለገው። እቃው ያለ የለም ማለቱ ውሸትም ሊሆን ይችላል፣ ከነሱም ጋር ያጣል። ሌላ ጊዜ የለም የተባለውን እቃ ቤት ውስጥ ሊያዩት ይችላል። ከዚህ በላጩ ተመራጩ ችግሩን የሚፈታው አልሰጥም፣ አማናን አደራን በአግባቡ ስለማትመልሱ ይባል። በሸሪዓም ቢሆን ማዋስ ግዴታ የሚሆነው የወሰዱትን እቃ በአግባቡ ለሚመልሱ ሰዎችን የሚያበላሹ ከሆነ ከልክ በላይ የሚያዘገዩና የአዋሳው አካል እንዲቸገር የሚያደርጉ ከሆነ መስጠቱ ግዴታ አይሆንም። ሌላኛው ጥያቄ እህቴ ከ2 ዓመት በፊት ስልክ አግኝታ ሰታኝ ነበረ። የዛኔ ግን ገዝቼ ነው ነበር ያለችው። ስልኩን አግኝታ ስለነበረ የሰጠችኝ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። እቃው ስልኩ ራሱ ካለ ለባለቤቱ መመለስ፣ አሊያ ደግሞ ለራሷ መልሶ ሰጥቶ አባቱን አፈላልጋ እንድትሰጥ መምከር። ከሌለና ተጠቅመውት ካለቀ ሳያውቁ ከሆነ ከሱ የተቀበሉትና የተጠቀሙበት ተጠቃሚውን አያስጠይቅም፣ የሰጠውን አካል ነው የሚያስጠይቀው። ሌላም ጥያቄ ከባለቤቴ ጋር ኒካህ ጨርሰን ተፋተን እሷ ሌላ ባል አግብታ 1 ዓመት ከቆዩ በኋላ ተለያዩ። እሱ ሌላ ሀገር ስለነበረ ምንም አይነት ግንኙነት አላደረጉም። እኔ ጋር ብንማለስ ኒካሁ እንዴት ይታያል ያብራሩልኝ የሚል ጥያቄ። ባል ሚስቱን በ3 ከፈታ ሌላ ባል አግብታ ሳትፈታ በፊት ከሷ ጋር መጋባት አይችልም። አግብታ መፍታት ማለት ኒካህ አስሮ ብቻ መለያየት ማለት አይደለም። ትክክለኛ የሆነ ኒካህ አስረው አብረው ካሳለፉና ግንኙነት የግብረ ስጋ ግንኙነት ከፈጸሙ በኋላ ከተፋቱ ነው በ3 ወደ ፈታት ወደ ቀድሞ ባሏ መመለሱ ሐላል ይሆናል የሚባል። ኒካህ ብቻ አስሮ ግንኙነት ሳያደርጉ ከሆነ የተለያዩት ወደ ቀድሞ ባሏ መመለስ አትችልም።
ይህንንም የሚያሳይ ግልጽ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ። ላ ሐታ ተዱቂ ዑሰይለተሁ ብላ የቀድሞ ባሏን በሶስት ፈታ የነበረች ሴት ሌላ ባል ካገባች በኋላ እሱ ደስ ስላላላት ግንኙነት ማድረግ እንደማይችል በመግለጽ ለነብዩ ሰለላሁ ዐለይሂ ወሰለም ስታማክራቸው አይሆንም በሐዲሱ ቃል ማዕና መሰረት ከሱ ጋር ግንኙነት እስካላደረግሽ ድረስ ብላ። ስለዚህ ግብረ ስጋ በሶስት የተፈታች ሴት ሌላ ካገባች ትክክለኛ የግብረ ስጋ ግንኙነት ከፈጸመች በኋላ ወደ ቀድሞ ባሏ እንድትመለስ ለሱ ሐላል ለማድረግ በሚል ሐሳቤ ከሆነ አግብቶ የፈታው አይሆንም። መቼ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። የተውሶ በግ ተብሏል። ይሄን የሚያደርግ ወንድ ነገር ግን በትክክል ጋብቻውን አስበው አብረው ለመኖር ከመጋባታቸው ጋር ሳይሆን ቀርቶ ተጋብተው ግንኙነት ካደረጉ በኋላ ቢፋቱ ወደ ቀድሞ ባሏ መመለስ ትችላለች። ግንኙነት ካላደረጉ አሊያ ደግሞ ቀድሞውንም ያገባት ለቀድሞ ባሏ ሐላል ለማድረግ ከሆነ አይቻልም። ቢጋቡ እንኳን ኒካሑ ትክክል አይሆን። ይሄን ያደረገው አካልም ወንጀለኛ ይሆናል። هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።